20 ሚሊዮን ብር የቀረበው ካስካሉ ካኑ ባለ መስራች ከአቶ ገብረ ሚካኤል እና ከአቶ ዮሐንስ ዳንኤል ዮሐንስ ከዳንኤል ብቻ በፊንቴክ ግሩፕ 20 ሚሊዮን ብር ጉቦ ተሰጥቶኝ እምቢ ብያለሁ። ይህን ያለው ሰሞኑን እነ ሰራዊትን ጨምሮ በርካታ ስመጥር አርቲስቶች እና ታዋቂ ሰዎች በማጭበርበር ወንጀል ተጠርጥረው እስር ቤት ከገቡበት ጉዳይ ጋር በተያያዘ መጀመሪያ ሚስጥሩን ደርሶበት ያወጣው በሶሻል ሚዲያ ስሙ አውንታ በርሲሳ የተባለው ግለሰብ ነው። እንግዲህ የዚህ የፊንቴክ ግሩፕ ጉዳይ በሀገሪቱ አሉ የሚባሉ በፖለቲካው ላይ ያሉና እጅግ ስመጥር የሆኑትን ሰዎች ለእስር የዳረገ ነው። ይህ ሰው ከመጀመሪያው ጀምሮ ምን ሲል እንደነበር እንስማውና ወደ ዋናው ጉዳያችን እንገባለን። ይሄ ምን ይላል? አንብቡልኝ እስቲ። ሰራዊት ፍቅሬ መልቲሚዲያ፣ ሰራዊት ፍቅሬ ምህርካን፣ ፊንቴክ ኢንቨስትመንት፣ ዳንኤል ዮሐንስ ኢየሱስ፣ ግርማይ ገብረ ሚካኤል ይደጎ፣ አሰግድ እያሱ ለበሶ፣ አብርሃም ግዛው ኢንተርቴይንመንት፣ አብርሃም ግዛው ራሱ፣ አባይ ቲቪ፣ ናሆ ቲቪ፣ ሪፖርተር ጋዜጣ፣ ይገረም ደጀኔ አስቴር፣ ዳንኤል ተገኝ፣ ሰለሞን ቦጋለ ገዳ፣ ካሊድ ናሲር፣ መንሱር ጀማል ሐሰን ማቀረ፣ አምባሳደር ዲና ሙፍቲ። እሳቸው ያለመከሰስ መብት አላቸው። ምን ብያችሁ ነበር ከዚህ በፊት? ይሄ ፎቶ ሳይሆን ጊዜው ሲደርስ ማስረጃ ነው ብያችሁ ነበር። ይኸው ጊዜው ደረሰ። እንግዲህ እነዚህ ሰዎች እነ ሰራዊት ፍቅሬ፣ እነ ሰለሞን ቦጋለ፣ እነ ዳንኤል ተገኝ፣ ይገረም ደጀኔ፣ ካሊድ ናስር፣ መንሱር ጀማል ያላቸውን ዕውቅና ተጠቅመው ፊንቴክ ኢንቨስትመንት ለተባለው ድርጅት ብራችሁን ስጡና መኪና ያስመጣላችኋል ብለው ያስበሉን ሰዎች ናቸው። ግርማይ ገብረ ሚካኤል ይደጎ ከዚህ በፊት የአስቀሉካን ትሬዲንግ ባለቤት የነበረ የደቡብ አፍሪካ የዓለም ዋንጫ ላይ ደቡብ አፍሪካ ይዣችሁ ሄዳለሁ ብሎ ብር ሰብስበው የጠፋና በኢንተርፖል ወደ ሀገር ውስጥ እንዲገባና እንዲታሰር የተደረገ፣ ዳንኤል ዮሐንስ ኢየሱስ ከዚህ በፊት የሄሎ ታክሲ ዳንኤል እንትን አመጣላችኋለሁ ብሎ ታክሲ ያስመጣላችኋለሁ ብሎ በሄሎ ታክሲ አማካኝነት ጥብ አርጎን በልቶን በዙር የመጡ እነዚህ ሁለት ሰዎች በጋራ 3.5 በ7 ሚሊዮን ብር መኪና እናስመጣለን ብለው ፊንቴክ ኢንቨስትመንትን የመሰረቱ። እንግዲህ ፊንቴክ ኢንቨስትመንት በ7 ሚሊዮን ብር ነው የተቋቋመው። መኪና የማስመጣትም ፍቃድ የለውም። አሰግድ እያሱ ለበሶ ማለት የፊንቴክ ኢንቨስትመንት ስራ አስኪያጅ የነበረ ሰው ነው። ዳንኤል ዮሐንስና አሰግድ እያሱ ለበሶ ከተባባሪዎቻቸው ጋር አሁን ላይ እስር ቤት ያሉ ሰዎች ናቸው። ጉዳዩ ምንድነው? ይህ ፊንቴክ የተባለው ድርጅት የ3.5 ብር መኪናን እኔ በ2.5 ብር በ950 ሺህ ቅድመ ክፍያ ቀሪውን ደግሞ ከወለድ ነፃ የሚከፈልበትን መንገድ አመቻቻለሁ በማለት ከብዙ ሰዎች ገንዘብ ከሰበሰበ በኋላ ቃል እንደገባው የተባለውን መኪና ለደንበኞች ባለማድረሱ አንዳንድ ቅሬታዎች መሰማት ይጀምራሉ። ታዲያ ከዚህ ድርጅት ጀርባ ማስታወቂያ በመስራት አምባሳደር በመሆን ሼር አለኝ እያሉ እንዲሁም ያልተገባ ምስክርነት በመስጠት ጭምር ህዝቡ እንዲያምንና ብሩን እንዲበላ አስተዋጽኦ ያደረጉ እነዚህ ታዋቂ ሰዎችና አርቲስቶች ነበሩ። እስኪ በጉዳዩ ላይ ምን ያህል አበርክቶ እንደነበራቸው እንመልከትና እንመለስ። ዋጋው በጣም ተመጣጣኝ ነው። ፕላስ አሁን ባለው ሁኔታ ባንክ ላይ ያለ የብድርን እና የወለድን ጉዳይ ታውቁታላችሁ። ከሱ ሁሉ ነፃ ሆኖ ነው 5 ዓመት ሙሉ እየሰራን እንድንከፍል ይሄንን መኪና እየሰጠ ያለው ፊንቴክ። ስለዚህ በጣም እናመሰግናለን። እንኳን ደስ ያላችሁ። ኢትዮጵያ ከዚህ በላይ ትራመዳለች። የተዘጋጃችሁ የዛሬ ተረካቢዎች እንኳን ደስ አላችሁ እላለሁ። ከዚህ በኋላ ብዙ ሺህ መኪኖችን ብዙ የኤሌክትሪክ መኪኖችን ወደ ሀገር በማስገባት ፊንቴክ ኢንቨስትመንት ቀዳሚ ስራ እየሰራ ስለሆነ ኑና ክፈሉ፣ ኑና ግዙ እላለሁ። አመሰግናለሁ። ዛሬ የምትረከቡ ሰዎች እዚህ ያላችሁ በጣም ደስ ይላል። የእውነት ኑ
ትጠቀማላችሁ። ወጣቱን ስራ ፈጣሪ ከማድረግ አንጻር እየሰራ ነው። እውነት ፊንቴክ ኢንቨስትመንት ትልቅ ነገር አድርጓል። ማህበራዊ ግዴታን በመወጣት አኳያ ከተማችንን ውብ እንደሆነችው ሁሉ እነዚህም ውብ መኪኖችን ስናሽከረክር ኩራት፣ ደስታ። ቪዲዮውን እንዳያችሁት እነ ሰራዊት ፍቅሬ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋለ፣ መንሱር ጀማል እና ሌሎችም በመስቀል አደባባይ በቀረበው የመኪና ማስረከብ ስነስርዓት ላይ ምስክርነት ሲሰጡ ይታያል። በተጨማሪም በጅቡቲ በመገኘት መኪናው እየገባ ነው፣ ምንም አይነት ስጋት አይግባችሁ በማለት ፊንቴክ የህዝቡን ታማኒነት ለማግኘት ተጠቅሞባቸዋል። የሚያሳዝነው ግን ይህ ሁሉ የመኪና ትርኢት ውሸትና ድራማ መሆኑ ነው። እነዚያ መኪኖች ለትርኢት ሲባል ተከራይቶት ፊንቴክ ያመጣቸው መኪኖች ነበሩ። በጅቡቲ የታየውም ቢሆን እንደዛው። ይህን ሁሉ ጉድ ለህብረተሰብ እንዲደርስ ያደረገውና ቢያንስ ቀሪው ማህበረሰብ ብሩን እንዳይበላ የተባበረው ድንቅ ሰው አውንታ በርሲሳ እንዳልናገር 20 ሚሊዮን ብር ጉቦ ቀርቦልኝ ነበር ብሏል። እንስማ ውስጥ ይሄ 20 ሚሊዮን ብር የቀረበው ከአስካሉ ካህኑ ባለ መስራች ከአቶ ገብረ ሚካኤል እና ከአቶ ዮሐንስ ከዳንኤል ብቻ ዳንኤል ዮሐንስ ይደውልልኛል። ሲደውልልኝ ምንድን ያለኝ ሰዎች አሉ። ብዙ አላወራንም። በዚህ በጣም ውስብስብ ታሪክ ነው ያለው። ፊንቴክን ብቻ ብንመዝ 300 400 ገጽ እንደ ድሮ ፓወሩ ቢኖረኝ ብጽፈው ደስ ባለኝ ይወጣዋል። ዳንኤል ዮሐንስ ይደውልልኝና ሰዎች አሉ፣ እኔን አውቀዋለሁ፣ የቅርብ ግንኙነት ነው ያለን የሚል እነዛ ሰዎች 20 ሚሊዮን ብር ስጠውና ገዛኸኝ የጀመረውን ምርመራ ያቁም ብለውኛል፣ ልስጣቸው ታቆማለህ ወይ አለ። ለነሱ ነው የሚሰጠው ለአንተ ነው? ያው በእነሱ በኩል ለምን እንዲያደርሱ ነው። እሺ እኔ ከነዛ ሰዎች ጋር ምንም አይነት ግንኙነት የለኝም፣ አላቃቸውም። ሲጀምር ሲያሰኛቸው ሲያስፈራሩ ሲያሰኛቸው ሲለምኑ የነበሩ ሰዎች ናቸው፣ ሎቢዎች ናቸው እነዛ ሰዎች። አሁንም በግምት እንጂ እንደዚህ ናቸው ልልህ አልችልም። እነዚህን እንኳን ቢያንስ የራሳቸውን ድርሻ ቢወስዱ 10 ሚሊዮን ብር እጄ ይደርሳል። ይሄ ጅልነት አይደለም፣ ባይዙ እምቢ ማለት ጅልነት አይደለም፣ ከንጹህነት የሚመነጭ ነው። ስለዚህ እቺ ንጹህነቴን የተቻለኝን ያቅም ያህል ረሃብ ካላስቸገረኝ፣ ድህነት ካላስቸገረኝ የተቻለኝን ያቅም ይዤው እጓዛለሁ እልሃለሁ ወዳጅ። ቅድም ስለ 5 ብር እያነሳልኝ ነበር። ደሞዝ እንዴት ነው? ጊዜውን ጠብቆ እየገባ ነው? እሱ ላይ ትኩረት ማድረግ ነበረብን። እሺ እንግዲህ እኔ ቅጥረኛ ነኝ። ፕሪንሲፕሉ ምንድነው? በኢትዮጵያ ሆነ በሌላ ቢዝነስ ፕሪንሲፕል አንድ ሰው ብዙ ሰራተኞችን ይቀጥራል። በተቃራኒው እናስበው፣ ብዙ ሰዎች አንድ ሰራተኛ እንዲቀጥሩ። እኔ የአሰሪዎች አገልጋይ ነኝ፣ ይከፍሉኛል። 5 ብር የመክፈል ባይዜ ልመና ምናምን እርዳታ አይደለም፣ ግዳጅ ነው ያለባቸው። 5 ብር ይከፍሉኛል፣ ትዕዛዝ ነው። በዚህ ውስጥ ግን ከ5 ብር በላይ የሚከፍሉ ሰዎች አሉ፣ 1 ብር የከፈለ ሰው አለ። ስለዚህ እነዚህ ሰዎች ሁሉ ያስቸግራቸዋለሁ ማለት ነው። ሁሉ ያስቸግራቸዋለሁ። የኢኮኖሚ ጉዳዮች አሳሳቢ ደረጃ ላይ አይደርሱም። እነሱ እስካሉ ድረስ እኔ ዲሲፕሊንን ይዤ እስከቀጠልኩ ድረስ የኢኮኖሚ ጉዳዮች አያሳስቡኝም ማለት ነው። በዚህ ምክንያት አገኛለሁ። ከመስሪያ ቤቴ ከሚሰጠኝ ደሞዝ በላይ 5 ብሯ እኔ ትጠቅመኛለች። ብዙ ወጪም ስላለብኝ በማውጣቸው በምርመራ የማውጣቸው ብዙ ወጪ ስላለብኝ ያንን ግዴታ አለባቸው። እንደውም ከተንቢ ከማልከፍሉም ካሉ ወደ ፍርድ ቤቱ ላሊስ ቪዲዮ ሊሄድ ይችላል። ግዴታ ነው። የፊንቴኩን 20 ሚሊዮን ብትቀበል የስንት ዓመት የደሞዝ ነበር? አረ ፊንቴክ እኔ አውራ ጎዳና ላይ ብዙ ነገር መጥቶልኛል ወዳጄ፣ በጣም ብዙ ነገር ማለት ነው። አሁን ስለ ሜቴክ ብናወራ ሜቴክ ላይ አውራ ጎዳና ንብረቶች ሲዘረፉ እንዴት እንደነበር ብነግሩ የዛሬ ስንት ዓመት ነው? 10 ዓመት 12 ዓመት ነው። ዛሬ ሚሊዮኔር ነበርኩ እኔ። ግን አልሆነም። በቃ አልፈለኩትም፣ አልተፈጠርኩበትም። ያልተፈጠርኩበትን ነገር ልለማመደው ብል ገና ጀማሪ ቲያትረኛ ነው የምሆነው። ስለዚህ ባደኩበት አስተዳደግ ነው ማደግ የምፈልገው። እንግዲህ ሀገራችን እንዲህ ባለ ውስብስብ የሌብነት አረንቋ ውስጥ ትገኛለች። ወንጀሉን ለማጋለጥ ለተባበሩት ግለሰቦች ሁሉ ምስጋና ይገባቸዋል፣ በርቱ ለማለት እወዳለሁ። እንዲሁም መንግስት በወንጀሉ የተሳተፉትን
ለሕግ አቅርቦ ተገቢውን የማስተማሪያ ፍርድ መስጠት እንዳለበት፣ ተበዳይም መካስ እንዳለበት ይሰማኛል። እናንተስ ምን ትላላችሁ? ሐሳባችሁን በኮመንት መስጫው ላይ አስቀምጡልን። ይህ ዜብራ ቲዩብ ነበረ። የዛሬውን መረጃ በዚሁ አበቃው። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ